መልካም አሁን ወደ አማርኛ እንቀይረዋለን። ወደ አማርኛ እንቀይረው። አምሃሪክ ይላል እሱን አውቀዋለሁ። ከአንድ መረጋጋት አማርኛ ወደ ትዩ ዕብራይስጥ ሂድ ይለናል። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትዩ ዕብራይስጥ ሂድ። እንሄዳለን፣ ችግር የለውም፣ ታዛዥ ነን። እዚህ ጋር እንገባለን። እሺ መልካም። አሁን ቀጥታ እዚሁ እያለ ወደ አማርኛ መቀየር ብቻ። ወደ አማርኛ መቀየር ብቻ። ምን ይላል? የሐጅ ጉዞ ለማድረግ የቃሉ ፍቺ ምን ይላል? ፍቺ ሐጅ ማድረግ። ወዴት ነው ይሄ ሐጅ የሚደረገው? ወደ ኢየሩሳሌም ነው ወይ? እዛ ወረድ ብለን እንመልከተው። ይህ ሐጅ ወዴት ነው የሚደረገው? ያ ጀማዓ ይህ ሐጅ ወዴት ነው የሚደረገው? ያውና የጌታ ሰው አንድ ይሄን ቃል አንብባ። ምን ይላል እዚህ ጋር? ወደ የጌታ ሰው አንብባት እስኪ ምን ትላለች? መካ። ወደ መካ ሐጅ አድርግ አይደለ? ዘመንህ ይባረክ። ያውና የጌታ ሰው። ስለዚህ ቀጥታ እዚህ ጋር ምን አደረግባችሁ? ሲሸውዳችሁ በዓል አክብሩ ብሎ ነው ከሀገር ያስወጣቸው ሙሴና አሮን ይላሉ። ወደ ምድረ በዳ ሂደው የ3 ቀን ጉዞ እንደሆነ ይገልጻል እዚህ ጋር። የሚገርማችሁ ማለት ነው ወረድ ብሎ የ3 ቀን ጉዞ ቦታች አለ አይደለ? ምን ይላቸዋል? እርሱም የዕብራውያን አምላክ ተገናኝ ቸነፈር ወይም ሰይፍ እንዳይገጥምን የ3 ቀን መንገድ በምድረ በዳ እንሂድ። ከግብፅ ሀገር ተነስተው እስከ መካ ድረስ እስኪሄዱ ወደ መካ ሄዳቸው ሐጅ አደረጉ። ስለዚህ ወደ መካ ሄደው ሐጅ እንዳደርጉ ታዘው ነበር ነብዩ። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወቀድ ሐጀል በይት አሉ። ማንም ነቢይ የለም ወደ መካ ሄዶ ሐጅ ያደረገ ቢሆን እንጂ አሉ። ወቀድ ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በእርግጥም እውነትን ተናግረዋል። አላህ በቁርአን ላይ ሲናገር አብርሃምን እና ኢስማኤልን ስሩ ካላቸው በኋላ ካዕባን ከሰሩ በኋላ ምን አሉ? ምን አላቸው? አላህ ትእዛዝ ሲያወርድለት ለአብርሃም ወአዚን ፊናሲ ቢልሐጅ፣ አብርሃም ሆይ ሰዎች ሁሉ ካንተ በኋላ ይመጣ ሁሉ ትውልድ እንዳለ ወደዚህ መጥቶ ሐጅ እንዳደርግ እዘዝ አለው። ወአዚን ፊናሲ ቢልሐጅ፣ ሰዎች ሁሉ ወደዚህ መጥተው ሐጅ እንዳደርጉ እዘዛቸው። አብርሃምም ይህን ትእዛዝ ሰጠ። ከእርሱም በኋላ እስራኤላውያን ነቢያቶች ሁሉ እየሄዱ ያደርጉ ነበር። መሲሁ በሚወርድ ጊዜ ሐጅ እንደሚያደርግ ቃል በቃል አሳያቸዋለሁ። ነቢያችን ያለው ሄጄ ቢያደርግ መንገዱንና ብር ስጠኝና ሄዳለሁ። ምን ችግር አለ? መካ እኮ ችግር የለውም። ወይ ስመኛ፣ እሱ አጣላ ዋናው እሱ ነው። ስመኝ ስመኛ ምን መሰለህ? አብርሃም፣ ይስሐቅ፣ እስማኤል የአብርሃም ዝርያ ሁሉ የራሳቸውን አገር መቀመጫቸውን አጥተው በግብፅ አገር ላይ የኖሩትና ከ400 ዓመት በኋላ ወደ አገራቸው ወደ ካናን አሁን አንተ እንደምትለው ተመልሶ ጥንት ነበሩ ካናናውያን ነበሩበትን አገር አብርሃም ከኡር ካናናውያን አገር ከወጣ በኋላ እዛ አገር ላይ ኖሮ ከዛ በኋላ እዛ መስዋዕት አድርጎ መስዋዕቱን ሰርቶ ከኖራ በኋላ እሱ የወለዳቸው ልጆች እነ ያዕቆብ ዝርያ 75 ሰዎች ወደ ግብፅ ሄዶ ተመልሶ አብርሃም ወደ ነበረበት ወደ ካናን ምድር እንደተመለሱ ቢያሳይ ነው። ይሄ ምዕራፍ 5 ላይ የምናገረው ይሄ ቦታ ቀደምት ላይ አሁን አረቦች ብለው የምትናገረው ወይም ሐጅ ብለው የምትናገርበት አገር ቀደም ብሎ የአብርሃም አገር ነበረው። አብርሃም ግን እዛው ኑሮ እዛው የሞተበት ነገር ግን ይስሐቅና ያዕቆብና ልጆቹ ወደ ግብፅ ሄዶ ተመልሶ የገቡበት አገር እኛ መጽሐፍ ላይም አለ። በዕብራይስጥ መካ ይለዋል። በእርግጥ እኔም አይቼዋለሁ፣ አንተም አሳይተዋል። ግን ያ አገር አሁን በእርግጠኝነት አብርሃም ዝርያ ነው ያሉት
የአብርሃም ዝራ በዛ ቦታ ሆናሉ ወይ ወይስ አረቦች ናቸው ያዙት? ስመኛ አስጨርሰኛ። በዕብራይስጥ መካ ነው ያልከው? ስመኛ አየንበት እኮ በዕብራይስጥ መካ ይለዋል ያልከው የቱን ነው? አሁን አልክበት ስፍራ መካ አይደለም ማለት ሐጅ አልኮም ቦታ መካ አይደለም ማለት አንተ ሐጅ ነው ማለት በዕብራይስጥ መካ ነው የሚለው አላየንም። እንደውን ከዚህ በፊት ታውቀው ነበር? የለም ብለህ ነበር እኮ እኛ በዚያ ለምንሄደው ስመኛ ኮሜንት ለማሰት ሞክር። እኔን ስመኝ መጀመሪያ እኛ የምንይዘው በዚያ አይደለም። አሁንም እንደዛ ልይዝም መጀመሪያ በጥንቱ ላይ የአረቦች መሬት የኡስማኤል መሬት የኢያቡሰውያን መሬት የፈሬዛውያን መሬት ስመኛ የካናናውያን መሬት ነው። አገሩ የካናናውያን የኢያቡሰውያን የፈሬዛውያን አገር ነው። እስራኤላውያን ደግሞ ተመልሰው ወደ አገራቸው ሲገቡ ስሙን ኢየሩሳሌም ብሎ ስም ወጥቶታል። እሺ ይሁን። ይሄኛውን አገላለጽ በዕብራይስጡ ስንሄድ መካ ብለን ስንል አጣላም። ምክንያቱም ኢየሩሳሌም አይልም። ይሄ ቃል እንደዛ አይልም። አዎ ኢየሩሳሌም አይልም። በቃሽ የዕብራይስጡ ኢየሩሳሌም እንደሚል የሆኑ ቃል አሳየን። በቃ ትልቁ ላይ አድርገው ወሬ አታብዛ። ስማኛ አይደለም አውጣና ኢየሩሳሌም በርግጥ ኢየሩሳሌም አይደለም። አንተ መካ ነው ካልክ እሺ መካ እንበል። አሁን ኢየሩሳሌም ነው አላልክም እንዴ? በርግጥ ኢየሩሳሌም አይደለም ማለት ያንተ ነብይ ያጠራል። ኢየሩሳሌም ነው። አብርሃምና ይስሐቅ የገቡበት ሀገር ኢየሩሳሌም ነው። አሁን ልክድ አልችልም እኮ ነኝ። አብርሃም አልገባም። ያዕቆብ ዝራ የገባበት ሀገር ኢየሩሳሌም ነው። እስራኤላውያንም ፊታቸውን መልሶ የሚሰግዱት ወደ ኢየሩሳሌም ነው። እሺ ጨረስክ? አልጨረስክም። ቆይ ለምን ጣልቃ ትገባለህ? እስራኤላውያንም ወደ ፊታቸውን መልሶ የሚሰግዱት ወደ ኢየሩሳሌም ነው። አብርሃም አልሰገደበትም። እዛ ቦታ መስዋዕት አድርጎታል። እሱ ሞቷል፣ ተቀብሯል እዛው አካባቢ። የይስሐቅ ዝርያ ወይም የያዕቆብ ዘር 75ቱ ሰዎች ከግብፅ ምድር ወደ እስራኤል ሀገር ወደ ምንድነው ወደ ኢየሩሳሌም ሲመለሱ ፊታቸውን አድርጎም የኖሩበትም ሀገር እዛ ሀገር ነው። ሲበተኑ የሚሰግዱት ወደዛ ነው ኢየሩሳሌም። ስለዚህ አሁን ጥንት ላይ ስንሄድ ግብፃውያንን ለቆ ወደ አገራቸው ሳይመለስ ያ ስፍራ የአረቦች ወይም የካናናውያን ኢያቡሰውያን ፈሬዛውያን የሚባል ዝርያዎች ነበሩበት ስለሆነ በዚህ አንግል ስትሄድ ምናልባት ስፍራው መካኑ ልትል ትችላለህ። በዛ ያዘው እሱም ያጣላ ጉዳይ አይደለም። እኔ ዋና ጥያቄ እሱ አይደለም። ቆይ ስመኛ፣ ዋና ጥያቄ እሱ አይደለም። ማስደንገጥ ብዙ ያስወራል። ሌላ ነገር ሰርፕራይዝ ላድርግህ፣ ላስደንግጥህ እንትላለህ። አልደነገጥኩም። እኔ በእናትህ እሱን ልትደነግጥ በምኑ ልትደነግጣለህ? አልደነገጥኩም። አላወራም እንዳላወራ ከልክላለህ። ሌላ ድንጋጤ ልጨምርልህ ከይቅርታ ጋር ጥያቄ ልጠይቅህ። ይሄኛው መጪው ሰላም እንዴት ነህ? እሺ ዮኒ ጸጋና ሰላም ይብዛልህ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አለን አልሐምዱሊላህ። ለኔ ነው ጸጋና ይብዛልህ ያልከኝ? እንዴት ነው? አልሐምዱሊላህ። እሺ ጥያቄ አለ? አዎ አንድ 3 ጥያቄዎች አሉኝ። እሺ ጥያቄው ምንድነው? አንደኛው ምንድነው ተኝተን ጀናባ ብንሆንና ጠዋት ለፈጅር ሰላት ስንነሳ ምናምን ውሃ ባይኖር እና ግን አሁን ለምሳሌ ውዱ ማረጊያ ውሃ ምናምን ትንሽ ውሃ ቢኖረን እንዴት ነው የምናደርገው? እሺ ሙሉ ሻወር የማያስወስደህ ከሆነ ተየሙም ታደርጋለህ። ያ ውሃ ትንሽ ከሆነ ሰዎች የሚጠጡት መጠጥ ውሃ ሊያስፈልጋቸው ይችላል። ያንን ለዛ እና ተየሙም ታደርጋለህ። ጀናባ ከሆነ ሰው የውሃ ከሌለ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ላይ እየተናገረ ስለ ውዱ ማድረግ ስለ ሻወር እየተናገረ ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለሶላቲ ፈግሲሉ ውጁሐኩም ወአይዲየኩም ኢለል መራፊቅ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን
وإن كنتم جنبا فاطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم منه يلا ينكره وإن كنتم جنوبا جنابا بتكونوا على يسوي لي جنكر فنتجيتوا بهلمو يزرف ساشبي فطهروا يعني اغتسلوا يعني تزرعوا مالت زبوط على شعر وسبطات أبو مالتنا وإن كنتم مرضى كتاب ماتشو تعتبوا بلو شعر وسدوا بلو وهكليلس مفتي لي أدرقنا الله وإن كنتم مرضى كتاب ماتشوس لمثال سويو تامل قصر على لبتن بل جنابه هنا ይሄ ሰው ቢታጠብ ሻወር ሰውነቱ ላይ ውሃ ከነካው ሌላ ጉዳት ሊደርስበት ነው። ለዚህም መፍትሄ ሊያደርግ ነው አላህ። ወኢን ኩንቱም መርዳ አለ ከታመማችሁ አለ አው ዐላ ሰፈሪን ወይንም ጉዞ ላይ ከሆናችሁ ወይንም ሰፈር ላይ ሆነ የሆነ ቦታ ወጣህ ውሃ የሌለበት አካባቢ ሆንክ የዛኔስ ጀናባ ብትሆን መስፈርት አላህ መፍትሄ ሊያደርግ ነው። ታቻላለ ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱ ሚንኩም ሚን አልጋኢጥ አው ላመስቱሙ النساء فلم تجدوا ماء فتيمموا صعيدا طيبا أو لامستم النساء أو جامعتم النساء مستوچاچሁን ብትገናኙ ይዘርፈሳሽ የዛኔ እንትን ቢከሰት ባይከሰትም ራሱ ከባል ከሚስቱ ጋር ከተገናኘ ሻወር መውሰድ ግድ ነው። ገብታችኋል? لا يشترط إنزال المني فولوج الذكر إلى فرج المرأة يوجب الغسل يعني يوجب الاغتسال እሺ ይሄ ነው እንደተቃላይ ሰውየው ከሚስቱ ጋር ግንኙነት ቢያደርግ ወይንም ደግሞ ይዘርፈሳሽ ቢያይ ጀናባ መታጠብ ግዴታ ቢሆንበት ውሃ በሌለበት አካባቢ ከሆነ ሰውዬ ተይሙም ያደርጋል። ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱን ሚንኩም ሚነል ጋኢጥ አው ላመስቱሙ ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን ውሃ ካላገኛችሁ በንጹህ አፈር ተይሙም አድርጉ አለ። ተይሙም ብሎ ማለት በንጹህ አፈር የምታደርገው የውዱ ስርዓት ተይሙም ተብሎ ይጠራል። ጀናባንስ በዚያው መልክ ነው የምናደርገው። ለውዱና ለጀናባ የምናደርገው ስርዓት አንድ አይነት የተይሙም ስርዓት ነው። ገብታችኋል? ፈምሰሑ ቢውጁሂኩም ወአይዲኩም አለ። በእርሱም በዚህ በአፈር ፊታችሁንና እጆቻችሁን አብሱ አለ። አያችሁ እንዴት ነው ማለት ነው? ቢስሚላህ ትሉና በመዳፋችሁ እንደዚህ መሬቱን ንጹህ አፈር ሰዒደን ጠይበን ስላለ ጠሃራ የሆነ ንጹህ አፈር ሽንት ምናምን የሌለበት ንጹህ አፈር ውስጥ ሄዳችሁ እንደዚህ መታ ታደርጋላችሁ መሬቱን። ከዚያ በኋላ ፊታችሁን እንደዚህ ታብሳላችሁ። ከዛ ይሄንን የቀኛችሁን መዳፍ በግራችሁ እንደዚህ ከላይ አበስ፣ ከዚያ ይሄኛውን በዚህኛው አበስ። አለቀ። ይሄ ነው ለኡዱ ከሆነ። ለጀናባ ስትጥበት ለጀናባም እንደዚያው ነው። ለጀናባም እንደዚያው ነው። ምክንያቱም የቁርአኑ አንቀጽ ለሁለቱም ነው እየተናገረ ያለው። ሌላ ማስረጃ ከሐዲስ እግር አያስፈልግም፣ ችግር የለም። ከሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ሶሐቦች የሆነ ቦታ ወጣ ብለው ነበር። አብረዋቸው አልነበሩም ነቢያችን ሰለላሁ ዐለይሂ ወሰለም። የዛኔ ሶሐቦች የተማሩት ስለ ውዱ አደራረግ ተይሙም ነበር የተማሩት። ስለ ጀናባ ተይሙም አልተማሩም ነበር፣ አልደረሳቸውም። ይዛል እንደ አጋጣሚ ከሶሐቦች መካከል አንደኛው ጀናባ ሆነ። የሱብሒ ሶላት ደረሰባቸው። እቤት ሂጄ ሻወር እስከወስድ ብል ፀሐይ ሊወጣበት ነው፣ ሶላቱ ሊያልፍ ነው። እዚህ ሻወር እንዳይወስድ ደግሞ ውሃ የለም። ስለዚህ ምን አደረገ ይሄ ሶሐባ? ተይሙም አደረገ። ተይሙም ግን እንዴት ነው ያደረገው? የተማሩት ስለምንድን ነው ብያለሁኝ? ስለ ውዱ አደራረግ ተይሙም ነበር፣ ቅድም እንዳሳየኋቸው። ስለ ጀናባ ትጥበት እንዴት እንደሚጸዱ የዛኔ አልተማሩም ነበር ገና። ስለዚህ ምን ብሎ አሰበ? ቅያስ አደረገ ይሄ ሶሐባ። ነቢያችን ሰለላሁ ዐለይሂ ወሰለም ውዱ ለማድረግ ተይሙም ሲያስተምሩን ፊታችሁንና መዳፋችሁን አብሱ ብለው ካስተማሩ ለጀናባ ትጥበት ከሆነ ደግሞ ምናልባት ሙሉ ሰውነትን አፈር ሊነካ ይገባል ማለት ነው ብሎ አሰበና በአፈሩ ላይ ሄደው ተንከባለለ፣ ሙሉ ሰውነቱን አፈር እንዲነካው ዘንድ። ከዚያ ሰገደ። ከሰገደም በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጋር በሄዱ ጊዜ ጠየቃቸው፣ ያደረገውንም ነገራቸው። ጀናባ ሆንኩኝ፣ እርስዎ ያስተማሩን ደግሞ ውዱ ለማድረግ ፊትና መዳፍን ያብሱ ነበር ያላችሁ፣ ነገር ግን ከጀናባ ከሆነ ሙሉ ሰውነትን መንካት አለበት አፈር ማለት ነው ብዬ በዚያ ቅያስ አስቤ እንደዚህ ታጠብኩኝ። ከዚያም በኋላ ሙሉ ሰውነቴን አፈር እንዲነካ አድርጌ ተንከባል እየሰገድኩ አላቸው። ضحك النبي صلى الله عليه وسلم ፈገግ አሉ፣ ሳቁ።
እንደዛ ማድረግ አይጠበቅብህም ነበር አሉት። አስተማሩት። ኢነማ ካነ የክፊከ አን ተድሪበ ቢከፈይከ ዐለ ልአርድ ጣሂሪ ፈተምሰሕ ቢሂማ ወጅሀከ ወከፈይከ ሚን ልአዕላ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? የሚበቃህ ይህ ነበር አሉት። ምን? አን ተድሪበ ቢከፈይከ ዐለ ልአርድ ጣሂር፣ በሁለቶቹ መዳፎችህ ንጹሕ አፈርን ሂደህ መታ ማድረግ። ከዚያስ ፈተምሰሕ ቢሂማ ወጅሀከ ወከፈይከ ሚን ልአዕላ፣ በእነርሱም አፈርን በመታህባቸው መዳፎችህ ፊትህንና የእጆችህን የመዳፎችህን ላይኛውን ክፍል እንደዚህ አበስ ታደርጋለህ አሉት። ይሄ ብቻ ይበቃል። ስለዚህ ከዚህ ከሐዲስም ሆነ ከቁርአን የምንረዳው ምንድነው? ውዱ ለማድረግም ሆነ ከጀናባ ለመታጠብ አንድ አይነት የተየሙም ስርዓት ነው የሚደረገው። ኦኬ። ስለዚህ ውሃው በቂ ካልሆነ ገላችንን ለመጣጠም ተየሙም ነው የምናደርገው ማለት ነው። እሺ። ሁለተኛው ደግሞ ዱዓ ቀድርን ይቀይራል የሚባል ነገር ሰምቼ ነበረ። እንዴት ነው? የተወሰነ ነገር ካለ መጥፎ ነገር በዛ አንተ በወንጀልህ ምክንያት የሚወጣብህ ነገር አላህ ሱብሓነሁ ወተዓላ ያን እንዲመልስልህ መለመን ትችላለህ። ያንን አላህ ሱብሓነሁ ወተዓላ እንትን ያለብህን በኃጢአትህ ምክንያት ሊወሰን ያለን ነገር ያንን ይመልስልሃል። እሺ። ሶስተኛው ጥያቄ ደግሞ ከኢብራሂም ዓለይሂ ሰላም ጋር ነው። ከአባን እንዲገነባ የታዘዘበት ባይብል ላይ አለ እንዴ? መጽሐፍ ቅዱስ ላይ ቅድም እንዳሳየናቸው ነው፣ እንደዛ ነው ያለው እንጂ እዚህ ስራ ብሎ ያዘዘበት ቦታ ላይ እዛ ላይ እስካሁን ድረስ አላየሁም። ነገር ግን እዚህ ቅድም ያሳየሁባቸው ቦታ ላይ ወደ መካ ሄደው ሀጅ እንዲያደርጉ የዕብራይስጡን ቀጥታ ሄዳቸው ወደ አማርኛ ያስቀይሩት ያን ታገኛላችሁ። ጀዛኩሙላህ ኸይር። አንድ ጥያቄ ነበረኝ ሳስታውሰው ጠይቃለሁ። ከላይ ያለች ጠይቁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አልሐምዱሊላህ ደህና ነኝ። አንድ 3 ጥያቄ አለኝ። እሺ። የመጀመሪያው ያው እንደምታውቀው ጅኖች ማለት ነው እንደኛው የራሳቸው ህይወት ያላቸው አገር ያላቸው ቋንቋ የተለያየ እምነት ያላቸው ናቸው አይደል? እና አላህ Subhanahu Wa Ta'ala እስልምናን ወደነሱ እንዲደርስ የሚያደርግበት መንገድ በምን አይነት መንገድ ነው? እስልምና ወደነሱ እንዲደርስ የሚያደርጉ ወደነሱ የሚላክ ነብይ አለ? እሺ መርሐባ። ነብያቶች ለእነርሱም ነው የተላኩት። የኛ ነብያቶች በእርግጥ በዑለሞች መካከል ሁለት ሀሳብ አለ። እዚህ ቦታ ላይ ጥያቄ ጠይቃችሁ ስናገር ጊዜ ኺላፍ ያለባቸው ሁለት ሀሳብ ያለባቸው ነገራቶች እኔ ራጂህ የሆነውን አንድ ነው የምነግራችሁ። ይህን አንጠልጥለው ይወስዱና ሰዎች ይኸው ሁሴን እንደዚህ ብሏል፣ ሌላ ዑለሞች ደግሞ እንደዚህ ብለዋል እያሉ የሚያያይዙ ቅዱሳኖች አሉ። የእነሱ እንትኖች ደግሞ የኛ ማየሎች አሉ። ይሄን የሚያደርጉ ገብታችኋል። አና አኽቢሩኩም ቢማ ተረጀሐ ዐንዲ ከማስረጃ አንፃር ራጂህ የሆነውን ነው። أدلة في الكتاب والسنة والأصل هو كتاب الله وسنة رسوله صلى الله عليه وسلم. سويت كتخالف علماء يتنجاون من نيزو قرآننا حديث لا يهدى نملس هذا يتنجاون معلم بياز قديتا يلبهم أي كل عالم اندزي بلونا انت كتل بلو حساب يلا وتاتشو على الله يعني يا علماء نقرتي يزلنا أنت ولا قرآننا حديث تملسوا الله كزيابو حالا يا إمي أسر الدوان تيزل الله بقرآن الله فإن تنازعتم في شيء فردوا إلى الله والرسول أنا በሆነ ሃይማኖታዊ ጉዳይ ላይ ብትጨቃጨቁ ወይም ብትለያዩ ወደ አላህና ወደ መልእክተኛው መልሱት አለ። አያችሁ የሰዎች የእክትላፋት ወዴት ይመለሳል? ወደ ቁርአንና ወደ ሐዲስ። ይሄ ነው። ስለዚህ በዚህ ጉዳይ ላይ ያለውን ልንገራችሁ። ዲማሽ ዑለሞች ምን አሉ? ጅኖች ከራሳቸው የሆነ ከጅኖች የሆነ መልእክተኛ አላቸው አሉ። ለዚህም ማስረጃ ያደረጉት ምን የሚለውን የቁርአን አንቀጽ ነው ሱረቱል አንዓም ላይ የሚገኘውን
يا معشر الجن ألم يأتكم رسل منكم يتلون عليكم يقصون عليكم آياتي وينذرونكم لقاء يومكم هذا የሚለው እና አንተ የጅን ጭፍሮች ሆይ ከእናንተው የሆነ መልእክተኞች አልመጣላችሁምን? يقصون عليكم آياتي የእኔን አናቅጽ የሚተርኩላችሁ የሚያነቡላችሁ وينذرونكم لقاء يومكم هذا ይህን ዛሬ የዛሬውን ቀን እንደምትገናኙ ከእኔ ከአላህ ዘንድ እንደምትቆሙ እንደምትመጡ የትንሣኤ ቀን ይህን የሚያስፈራራችሁ መልእክተኞች አልመጡላችሁም ምን ይላቸዋል? ያቸው አይደለ? ይህን የቁርአን አንቀጽ ይዘው ዑለሞች ምን አሉ? አሃ ከራሳቸው ከተባለ ከጅኖች ነው ማለት ነው የተያዘው። ይህን ያለው ዑለሞች አሉ። እሺ ሁለተኛ ምንድን ነው ከተባለ ተራ ከሰዎች የመጡ መልእክተኞች ናቸው ለነሱ የመጡት የሚለው ነው። ቦታቸው አለ አይደል? ይሄ ነው ትክክለኛው። ለምን ወደሚለው እንመጣለን። ከሰዎች የሆነ ነው። ለምን ከተባለ በሱረቱል አህቃፍ መጨረሻ ላይ ታችሁ ከሆነ ጅኖች ሙሳ ዓለይሂ ሰላምን እንደሚያውቁና በእርሱ ላይ የተወረደውን መጽሐፍ ሲከተሉ እንደነበረ ይገልጻል። ሙሳ ብለው ጠቅሶታል። ሙሳ ጅን ነው ሰው ነው? ሱረቱል አህቃፍ መጨረሻ ላይ ምን ይላል? ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅኒ የስተሚዑነ አልቁርአን ፈለማ ሐضሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ። አያችሁ አይደለ? እኛ ከሙሳ በኋላ የተወረደን መጽሐፍ ሰማን አሉ ይላል። አያችሁ? ከዚያም ወደዚያ እንደተጣሩ ስለዚህ በሱረቱል ጅን ላይ ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅኒ ፈቃሉ ኢና ሰሚዕና ቁርአንን ዐጀባ። ይህ ነው። ስለዚህ ለእኛ የተላኩ ነቢያቶች እነርሱን የመስማትና የመከተል ግዴታ አለባቸው። እነርሱን ሰምተው እንደተከተሉ ያው ቃል በቃል በቁርአን ላይ እናገኛለን። ታዲያ እዚህ ቦታ ላይ ያለውን እንዴት ነው የምንመልስላቸው? ይህንን የቀደሙን የሱረቱል አንዓም ላይ ያለውን አንቀጽ ይዘው ከእናንተ አለ ያ ማለት አጠቃላይ ከፍጡር የሚለው ነው። ለምሳሌ አላህ ሱብሓነሁ ወተዓላ መላእክቶችን ወኢዝ ቁልና ሊልመላኢከቲ እስጁዱ ይላል። ለመላእክቶችም ስጁድ አድርጉ ባልኳቸው ጊዜ ይላል። ሰይጣንን ለብቻው እንደዚህ አድርግ ስጁድ አድርግ ብሎ ያዘዘበት ቦታ አለ እንዴ? ላ አጠቃለው እሱንም ነው ያዘዘው። ገብታችኋል አይደል? እርሱንም ያጠቃልለዋል ያ ትእዛዝ። ስለዚህ ከእናንተ የሚለው ሰውንም ጅንንም የሚያጠቃልል የሆነ ከአምላክ ዘንድ የመጣ የሆነ ትእዛዝ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ብሎ አጠቃሎ ይናገራቸዋል። ሰዎችንም ሆነ ጋኔኖችን እኔን በብቸኝነት እንዲገዙ እንጂ አልፈጠርኩም ማለት። ይህንን መለኮታዊ መጽሐፍ በሰዎች ላይ አወረደና ሰዎችንም ጅኖችንም እንዲከተሉ አዘዛቸው ማለት። የሆነ በጣም የሚያስፈራ ነገር ሰውን በጣም የሚጎዳ ነገር ስለሚመስለው እንዴት ነው ጅን ማለት ጅን ማለት ልክ እንደ ሰው ነው። ሰው ኃጢአት እንደሚያደርግ ሰውን እንደሚበድል ጅንም የሚበድል ነው፣ ኃጢአትን የሚያደርግ ነው። ልክ እንደኛ ነፃ ምርጫ ፍቃድ የተሰጣቸው ናቸው። ከኛ ከሰዎች አለ አይደል እንደየሄደ ሰው ሌላን የሚበድል ከዛልክ ልክ እንዲሁ ከጅኖችም አለ። ያን ነገር አላህ ሱብሓነሁ ወተዓላ ይቀጣቸዋል ወይ በሚያደርጉት ነገር? አዎ ይቀጣቸዋል። ነገ የትንሣኤ ቀን ሰውን በመበደላቸው ምክንያት ቅጣትን አዘጋጅቶላቸዋል። ስለዚህ ያን ያደርጋሉ። እሺ ኦኬ። ሶስተኛው ደግሞ ያው እንዴት ነው ፀጉር አበላልጦ መቆራረጥ እንዴት ነው? እሺ እሱን ቀደም ነበር ልንገራችሁ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዛዕ፣ የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም ከቀዛዕ ከልክለዋል። ማ ሁወ አልቀዛዕ? ቀዛዕ ማለት ምን ማለት ነው? القزع هو أخذ الشيء يعني حلق الشعر بعضه وترك بعضه كما فسره الإمام النووي رحمه الله تعالى. والقزع حكمه يعني أنه مكروه. قزع بلو مالت يسقرون كفلون لجت الرجل يسقرون للاون متون أتشوال حصان يالا إيه كريستيان ما إنه رونالدو يبالو تشوال تنش يزيش قرقو تيجي توال للاون كفل يلا تشال ندتك على كيتم بوتايهون يسقرون قماشون لجت الرجل قماشون سويو متو ይሄ هذا هو المكروه ይሄ የተጠላ ነው። እሺ السلام عليكم ወሶ ወአለይኩም ሰላም። እኔ ሙስሊም ነኝ፣ ይቅርታ ግን በጓደኛ ስልክ ገብቼ ነው። እኔ ብዙም እንትን አላለም። ጥያቄ ነበር ልጠይቅ ብዬ ነው። በይ
ኦኬ ወደዚህ ስመጣ ማለት ነው በ15000 ብር ተበብዬ ነበር የመጣው። ከዛ ቤዛዬ ሲመጣ 25 ነው ያልኩሽ ብሎ እምቢ አለኝ። ቤዛሽን አልሰጥም ብሎ እምቢ አለኝ ማለት ነው። ከዛ ሰርቼ ከፍልሃለሁ ብዬ ወላሂ ብዬ ተቀብዬው ነበር የመጣሁኝ። አሁን እዚህ ከመጣሁ ባለቤቴ ላይ እየደወለ 3 የደውሎ እንዴት ብሬን አሰጡኝም እያለ አለ። ግን ቃሉን ያፈረሰ እሱ ነው። ሪካርድ ብናሰማው ራሱ አላምን አለ እኔ አይደለሁም ብሎ ማለት ነው። እና ያኔ ሰርታ ትሰጣለች ምናምን ብሎ ነበረ ቤዛዬን የተቀበልነው ማለት ነው። አሁን የመስጠት ግዴታ አለብኝ ወይስ እንዴት ነው? ስለምን ቤዛ ነው የምታወራው ልጄ? አገኝ ዘኮሽ የመጣሁበት ወደዚህ ስመጣ በ15000 ተበብለን ከዛ ቤዛዬ ከመጣ በኋላ 25 ነው ያልኩሽ ብሎ ከዳኝ እምቢ አለ ማለት ነው። አልበለዚህ አልሰጥሽም አለኝ። ከዛ ሂጄ ሰርቼ ከፍልሃለሁ በቃ ብዬ ተቀበልኩት ማለት ነው። እውነት ነው። እሺ እና እኔ ከመጣሁኝ ወዲህም እንዴት አትልኩልኝም እያለ ባለቤቴ ላይ ደወለ እና ሪካርዱ ነበር በ15 የተበባልነው። ስልኩ አጋጣሚ ሪካርድ ያደርግ ነበር። ያንን ብናሰማው እኔ አይደለሁም ብሎ ካደ። አሁን ታዲያ 10000 ብርን የመስጠት አለብኝ ወይስ እንዴት ነው ነው የኔ ጥያቄ። ሐራም ይሆንብኛል ወይ ዝም ብለው ነው? በውላችሁ ነው። ውላችሁ በመጀመሪያ ስትመጪ ጊዜ በተዋላችሁበት ውል ነው። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በውላቸው ይገኛሉ አሉ። ከተዋላቸው ከሆነ ሰው ጋር በዚያ ላይ ያንን በውሉ መሰረት ነው የምትከፊው፣ ተጨማሪውን አትከፊው እኮ። መጀመሪያማ ውላችን በ15 ነው ያለኝ። ያው በኋላ ጨምሪ ስላለኝ ነው እንጂ በአጋጣሚ ርበ ይዘው የመጣ መጨመር አለብሽ አለኝ። ምን አለ? ከዚያ በኋላ ውል ቀየራችሁ እንዴ? አልቀየርንም። ያው እኔ ሰርቼ ከፍልሃለሁ ብዬ ነው የሰጠሁት ማለት ነው። ምክንያቱም እምቢ አለ። ሪካርዱን ባሰማው እኔ አይደለሁም ብሎ እምቢ አለ። እሺ እህት ይውላችሁ፣ በሁለት ሰዎች መካከል ያለ ጥፋት ከሆነ እውነተኛውን ነገር ተናገሩ፣ ወይንም ሁለቱም አካል አደራ። እኔ እዚህ እንደምሰማ ነው የምመልስላችሁ። ቦታችሁ አለ አይደል? እንዳጠቃላይ ውል ካላችሁ በመጀመሪያ በውላቸው መሰረት ትሄዳላችሁ። በውላቸው መሰረት ትሄዳላችሁ የሚሆነው። አይሽ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ይሰማል ሁሱ? አዎ ይሰማል። እንዴት ነህ? ሰላም ነው። ጥያቄ ነበረኝ። በእርግጥ የገባሁት በጓደኛ የቲክቶክ አካውንት ነው እና እሱም ይሰማኛል እኔ ጋር ስለሆነ ማለት ነው። አንዴ አያ ከላይ እናስቀድማል። አያ ሰላም ነው። ሰላም አለይኩም ሁሱ። ሙስሊም ኮንሽ ወጣ። አለይኩም ሰላም። በቀጣይ ትጠይቂያለሽ። ክርስቲያን ኮንሽ ላስቀድምሽ ብዬ ነው። እሺ ወንድማችን ጥያቄ እንቀጥል። ሶሒህ አልቡኻሪ ላይ ነበር ጥያቄ የነበረውና ነቢያችን የሰዎችን እጅ እና እግር ይቆራርጣሉ ምናምን የሚል አለና ከቲክቶክ ላይ ተቆርጦ ነበር ያየው። እስኪ በዚህ ላይ እውነተኛው ነገር ምንድነው የሚለውን እንደው ምላሽ ብትሰጠው እሱ። እሺ ሰውየውን ይዘውና ሰውየውን ይዘውና እሺ ይዘውና ክርስቲያን በእስላም ላይ የምናገር ሰላም ነው እሱ። ሰላም አለይኩም። ሰላም ነው። ሰላም አለ። እሺ ያው በእርግጥ ምዕራፍና ቁጥሩን ያው እንትን ብሏል እና ነብዩ ጋር እንግዶች መጥተው አሳድሩኝ ብለዋቸው ማለት ነው። እና በወቅቱ ነብዩ ጥሩ መስተንግዶ አድርገውላቸው ነበር ያሳደሯቸው። ለሊት ላይ ግን ንብረቶቻቸውን፣ ግመሎቻቸውን፣ ከብቶቻቸውን ዘርፎባቸው ሲሄዱ ይዛችሁልኝ አምጡ እነዛን ሰዎች ምናምን ብለው የተፈጸመ ነገር አለና እስኪ በሱ ላይ እውነት ነው ወይ የሚለው ነገር ላይ ነው ጥያቄ። በቃ ላስረዳሽ። መልካም። እሺ ለማንኛውም አንድ ቤት አለ። ለማንኛውም ረብሽ አንድ ልብ በሉ እዚህ ጋር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች መጡ። ካፊሮች ናቸው፣ ከሃዲያኖች ናቸው። ምን አደረጉ? አዝሀሩ ያኒ الدخول الى الاسلام እስልምናን መቀበል እንደሚፈልጉ አስመሰሉ። ከነብዩ ሰለላሁ ዐለይሂ ወሰለም ፊት ምን አሉ? እስልምና እንቀበላለን አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከላይ ያለው እና የሚያዩት ተቀበሏቸው፣ እሺ አሏቸው። ከዚያ እነዚህ ሰዎች ምን አደረጉ? ማታ አውቀው በሙስሊሞች መካከል መጥተው አዘናግተው ገድለው ለመሄድ ነው። ከዚያ ምን አደረጉ? እኛ የምንበላው የምንጠጣው የለንም አሉ እነዚህ ሰዎች። እና እባክህን ሙሐመድ የሆነ ነገር ስጠን አሉ፣ አድርግልን። ነብዩ ሰለላሁ ዐለይሂ ወሰለም አገዟቸው ካለው ነገር። እነዚህን ግመሎች ተጠቀሙባቸው። ጭራሽ ምን አደረጉላቸው? አገልጋይ ሁሉ ሰጧቸው። አንተ ደግሞ ወንድሞችህ ናቸውና እነዚህ አገልግላቸው በዚህ ብለው ሰጡት።
ምን ያደረጉ እነዚህ ከሃዲሶች? ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደሄዱ ሲመሽ ጊዜ የምንጠብቀው ምን አደረጉ? ይሄን ነብዩ ሰለላሁ ዐለይሂ ወሰለም የላኩላቸውን አገልጋይ ገደሉት። ይሄን እዚህ ጋር በደንብ ያዙ። ገደሉት። ከዚያስ እነዚህንም ነገራቶች ሰብስበው ግመሎችን ምናምን ዘርፈው ሄዱ። በቃ አያ አይደለ? ስለዚህ ሁክሙ ምንድን ነው? የገደለ ሰው ላ የሒሉ ደሙ እምሪእ ሙስሊሚን ኢላ ቢኢሕዳ ሰላስ አሰይብ ዛኒ አነፍስ ብነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ። የሰው ነፍስ ስላጠፉ ምን መደረግ ነበረባቸው? ይመረቋቸው? ላ ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም አልቂሳሱ ፊል ቀትላ አልሑሩ ቢልሑሪ ወልዓብዱ ቢልዓብድ። ስለዚህ እነዚያ ሰዎች የተገደሉት ሰዎችን ስለገደሉ ነው። ያንን ሰሃባ ገደሉት። ገብቶሃል አይደል? ከዚያ በኋላ እንዳው ይባስ ብለው ያንን ዘርፈው ሄዱ። ስለዚህ ዋጋቸውን ነው ያገኙት። ይሄ ነገር ጓም ያስብለው ክርስቲያን ካለ አግባት ይችላል። እዚህ ጋር እግዚአብሔር የገደለን ገደሉት ብሏል። ማየት የሚፈልግ ካለ አሳያለሁ። አንዴ ላሳያቸው የጌታ ሰዎች፣ የጌታ መንፈስ ያደረባቸው ያው ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይመረቅ ይላል። ይቅርታ ይገደል። ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል። ስለዚህ የገደለ ይገደል በመጽሐፋችን ላይ ነፍና ያለ። ይሄ ብቻ አይደለም፣ በጣም ብዙ ቦታ ኧረ ሳይገሉ ህፃናት ልጆችን ግደሏቸው ይላል እግዚአብሔር። ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። ግድያ በደርዘን እናሳያቸው እንዴ? ያው እዚህ ጋር ሰለ ምን አለ እግዚአብሔር? ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ያው ሴቶችን፣ ህፃናቶችን፣ ሽማግሌን ግደሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴትን፣ ሽማግሌን፣ ህፃንን እንዳትገላሉ ያሉበት ላሳያችሁ። እነዚያ ሰዎች የራሳቸው ጥፋት እንጂ ያስገደላቸው ነብዩ ሰለላሁ ዐለይሂ ወሰለም ገዳይ ሆነው አይደለም። ተመልከቱ። እዚህ ጋር ላሳያችሁ ሴቶችን ተኽሪጅ ሐዲስ እዚህ ላይ አንድ ጥያቄ ማለት ነው። እንትኑ ላይ መጽሐፉ ላይ ማለት ነው እጃቸውንና እግራቸውን ቆራርጣችሁ ይላል እና ያ ነገር እውነት ነው ወይ? እስኪ ላይ ምላሽ ብትሰጠኝ። ግደላቸው ስለ ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ ነው ያሉት። ሰውየውን በገደሉበት መልክ ሰዎቹ ይገደላሉ። ፈቀተሉሁ ቆራርጠውት ሄዱ አይደለ? ያ ነው እስላም ላይ ያለው ያ ነው። ያ ሰውዬ ይገደላሉ፣ እነሱ በገደሉበት መሰረት ይገደላል። ይሄን መጽሐፍ ላይ ስለዚህ እጃቸውን ቆራርጠው ነው የገደሏቸው ማለት ነው። ያው እነዚህ ጋር ላነሰኝ ነቢያችን ሰለላሁ ዐለይሂ ወሰለም انطلقوا بسم الله وبالله وعلى ملة رسول الله ولا تقتلوا شيخا فانيا ولا طفلا ولا صغيرا ولا امرأة. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሴትን አትግደሉ፣ ህፃናትን እንዳትገሉ፣ ሽማግሌ እንዳትገሉ አሉ። ታያቸዋል። መጽሐፍ ቅዱስ ላይ ምን ይላል? ሕዝቅኤል 9:6 ምዕራፉን ለምትጠይቁ ክርስቲያኖች ያው ሕዝቅኤል 9:6 ሽማግሌን፣ ጎበዝን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ይህን ይመስላል። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። የኔ ጥያቄ ማለት ነው ከሀዲስ ነው ማለት ረሱል ሰለላሁ ዐለይሂ ወሰለም መን ተረከ ሰላ ፈቀድ ከፈር ብለዋል እና አሁን ሶላት የተወ ከፍሯል እና አሁን ሁለተኛ ለመስገድ ቢፈልግ እንደገና ሻሃዳ ይዞ ምናምን ነው መስገድ ያለበት? ሻሃዳ የሚይዘው እምነቱን ሲቀየር ጊዜ ነው። የዛኔ ግን ኩፍር አለበት። ያው ኩፍር ከእስልምና ያስወጣዋል፣ ያው ያስወጣዋል። ሻሃዳ የሚያስይዘው ግን ሰውየው ኢስላምን ሲቀየር ጊዜ ነው። እሺ እና ሌላ ጥያቄ ደግሞ አሁን ሰሜን ኮሪያ ምናምን ያሉ ሰዎች ሃይማኖት ምናምን አይፈቀድላቸውም እና ስለ ሙስሊም እስልምና ምናምን ምንም አይሰሙ እና እነሱ ቢሞቱ ምናምን ምንድን ነው ወደ ጀሃነም ነው የሚሄዱት ነው ወይስ? ሁጃ ያልቆመባቸው መልእክት ያልደረሳቸው ሰዎች የእሳት ናቸው አይባልም። የእሳት ናቸው አይባልም። ሐቅ ውስጥ ካልደረሳቸው፣ ኢስላም ካልደረሳቸው፣ የነቢይ ሰለላሁ ዐለይሂ ወሰለም አስተምሮ ያልደረሳቸው ሰዎች እንደዛ ናቸው። አልደረሳቸውም። ሄሎ አልደረሰም።
ያልደረሳቸው ከሆነ አላህ ስብሐነሁ ወተዓላ በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ነብይን ሳልክ አልቀጣም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐድ ሚን ሃዚሂል ኡማ የሁድይን አው ነስራንይን ثመ ለም ዩእምን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንም አይሁድ ወይንም ክርስቲያን ወይንም ሌላም ቢሆን የእኔን ነብይነት ሰምቶ ልብ በሉ፣ የተላኩበትን ኢስላምን የነቢያትን መንገድ ኢስላምን ሰምቶ ልብ በሉ፣ ሁለት ነገራቶች አስቀምጡ። እነዚህን ሰምቶ ያልተቀበለ የገሃነም እሳት ነው ብዬ በአላህ ስም ላለሁ ብሎ ተናገሩ። አያችሁ። ስለዚህ አንድ ሰው ሊፈረድበት ዘንድ ሁለት ነገር ያስፈልጋል። እስልምናን መስማት አለበት፣ የነቢዩ ሰለላሁ ዐለይሂ ወሰለም ነብይነት መስማት አለበት። ካልሰማስ ላ ይህ ሰውዬ እሳት ነው ተብሎ አይነገርም፣ እሳት ነው አይባልም። በል ሁወ ዩዕተበር ሚን አህሊ ልፈትራ ፈዩምተሐኑ ዐንደ ላህ ዐዘ ወጀል የውም ልቅያማ። ይሄ ነው የካህዲያን ህፃናት ልጆች። ለምሳሌ የማንም እምነት ተከታይ የሆኑ ሙስሊም ያልሆኑ ህፃናት ልጆች ተወልደው ቢሞቱ እነዚህ የእሳት ናቸው አይባልም። ገብታችኋል አይደል? እነዚህን አላህ ሱብሓነሁ ወተዓላ የእሳት ናቸው አድርጓቸዋል አይባልም በፍጹም። እሺ ይሄ ነው። ሌላኛው ጥያቄ ደግሞ የሆነ የሰማሁት ነው የሆነ ረሱል እንትን ለይለቱል ቀድር መች እንደነበረ ያውቁ ነበርና ከዛ የሆነ ሁለት ሰሃቦች ሲከራከሩ ምናምን አላህ አስረሳቸው ምናምን ባለ ሰማሁ። ያው ነብያችን ሰለላሁ ዐለይሂ ወሰለም ለይለቱል ቀድር መቼ እንደሆነች ሊነግሯቸው እየሄዱ እያለ በሰሃቦች መካከል የሆነ ኺላፍ ተፈጥሮ መካከላቸው የሆነ ጥል ነበር። እንደዛ ሲያዩ ጊዜ እነሱን ለማስታረቅ ሲሄዱ ያን ነገር አላህ ሱብሓነሁ ወተዓላ አስረሳቸው። መረሳቱ ነው መልካሙ ወይንስ ቢነግሩን ነው መልካሙ? ማንም ይመልስ። መረሳቱ ነው መልካሙ። ለምን አሁን ሰው አንድ ሰው ቢያቅ 25ኛ ቢሆን አሁን ሰው ቢያቅ ሁሉም ሰው በ25ኛው ሌል ሁሉም ሰው ይሰግዳል። አያችሁ አይደል? መረሳቱ ለኛ መልካም ነው። አላህ ሲያስረሳቸው ጊዜ መልካምን ነገር ስለሆነ ነው ያን ያስረሳቸው። ታቻው አይደል? ያን ቢነግሩን ኑሮስ ያችን ቀን ጠብቆ ሰው ይሰግዳል። አለቀ በቃ ለይለቱል ቀድር ዛሬ ነች ብሎ ይመጣል። ነገር ግን አላህ ሱብሓነሁ ወተዓላ ለማስረሳቱ ለኛ መልካም ነው። እናም በዒባዳ በሌሎችም ቀናቶች ላይ በዒባዳ እንድንጠነክር ያደርጋል። የሰው ልጅ ግን ሰነፍ ነው በባህሪውና ያችን ቢነገረው ያችን ጠብቆ ይቆማል። የዛሬዋን ቀን ሰው ባለው አለቀ በቃ የዛሬዋ ሌሊት ትሰግዳለህ ይላል። ታዲያ ለምን እነዚህ ብዙ ናቸው ወይ? እነዚህ ቀናቶችስ እንደው ወላሂ 10 ቀናቶች ናቸው። 10 ቀናቶች ናቸው። 10 ሌሊቶች ናቸው። ከነዚህ አይወጣም። አንድ እርግጠኝነት ሆናችሁ የምታውቁት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተሐረው ለይለቱል ቀድር ፊል ዐሽር አልአዋኺር ሚን ረመዳን ነው። ለይለቱል ቀድርን ከአስርቶቹ የመጨረሻዎቹ ሌሊቶች ላይ ጠብቋቸው ብለው ተናገሩ። ተጠባበቋት ብለው ተናገሩ። አያችሁ ኢብኑል ቀይም ይሄን አስመልክቶ ምን ይላል? 10 ቀን ብቻ ናቸው አለ። ከነዚህ ከአስርቶቹ ሌሊቶች ነው የምታገኙት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ካለ በኋላ ተዕሊቅ ሲያደርግ ምን አለ? አይደለም በአስርቶቹ ሌሊቶች ተብሎ በአመቱ ውስጥ ነች የምትገኘው ቢባል እድሜ ልኬን ቁሜ እጠብቃታለሁ ያችን ቀን እያለ ይናገራል። ለምን? የዛች ቀን ዒባዳ በዛች ቀን አምልኮ ሲሰራ ያደረሰው የ83 ዓመት ያክል አምልኮ ነው የሚሰጠው። ያ ማለት 83 ዓመት ያክል አላህን በትክክል እንደተገዛ ሰው አስባችሁታል። ይሄን በቁርአን አላህ ሲናገር ማስረጃውን ይላል ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር። እቺ ለይለቱል ቀድር ከአንድ ሺህ ዓመት በላጭ ነች። በአንድ ሺህ ዓመት ከምትሰራው ይቅርታ ከአንድ ሺህ ወራት ከምትሰራው አምልኮ ከዚያ በላይ ነች እያለ ይናገራል። እና ስለዚህ 1000 ወር ማለት ስንት ዓመት ማለት ነው? እስኪ ያስቡት ልጆች። 83 ነበር አይደል ወይስ ከዚያ ይበልጣል? 83 ዓመት መሰለኝ። እና እንደዚያ ነው። እሺ ከታች ያለው ወገናችን ኃይለ ማርያም
ሴት ልጅ ሀይድ ላይ ብትሆንስ? በጣም ጥሩ ጥያቄ። ለይለቱል ቀድርን የማግኘት እድል አላት ወይ? አዎ በደንብ አላት፣ በደንብ አላት። ይሄን እነዚህ ሌሊቶች በምንድን ነው የምናሳልፋቸው? በሶላት ብቻ ነው እንዴ? አይደለም እኮ ዚክር በማድረግ እስትግፋር በማድረግ ሶላት በማድረግ ቁርአን በመቅራት በሂፍዟ መቅራት ትችላለች። ሞባይሏን ይዛ መቅራት ትችላለች። አሁንም እንዳልኳቸው ቅድም በዑለሞች መካከል 4 ሀሳብ አለ በዚህ ጉዳይ ላይ። ነገር ግን በሂፍዝ መቅራትን አይከለክልም። በሞባይል ይዞ መቅራትን አይከለክልም። የወረቀቱን ቁርአን በጓንት ወይም በጨርቅ ይዛ መቅራትን አይከለክልም። አሁንም በዑለሞች መካከል በተፈጠረው ኺላፍ ወደ ቁርአንና ወደ ሐዲስ ነው የምንመልሰው። አስሉ እሱ ነውና አላህ በቁርአን ላይ በዚህ ጉዳይ ምን ብሏል? ቃለ ሱብሓነሁ ወተዓላ ፊ ሱረት አልዋቂዓ ላ የመስሁ ኢላ አልሙጠሀሩን። ይህን ቁርአን የተጠራሩ ሰዎች ካልሆኑ በስተቀር አይነኩትም አለ። አይነኩትም ነው ያለው። ልብ በሉ፣ አይቀሩትም አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወደ የመን ሰዎች በላኩት ደብዳቤ ላይ ከተበ ነብዩ ሰለላሁ ዐለይሂ ወሰለም ለአህለል የመን አላ የመስል ሙስሐፍ ኢላ ጣሂር፣ ቁርአንን ጣህራ የሆነ ሰው ካልሆነ በስተቀር እንዳይነካ የሚል መልእክትን ጻፉ ይላል። እንዳይቀራ አላሉ፣ እንዳይነካ እንካትን ነው። ስለዚህ የትኛውን በሂፍዟ ብትቀራ ችግር የለው፣ ስልኩን ይዛ ብትቀራ ችግር የለው። ሊአነ ልጀዋል ላ የእኹዙ ሑክመ ልሙስሐፍ እና ይሄን ይመስላል። ጥያቄ ከጨረሳችሁ እንቀራለን የተወሰነ እና እንትን ደግሞ ጥያቄ ነበረኝ። አመት ይለያያል ቀኑ የሚባለው ስለ ለይለቱል ቀድር። አምና አሁን 23ኛ ከነበረች ዘንድሮ 25ኛ ትሆናለች ምናምን፣ ወይስ አንድ ቀን ነው ሁሌም? ሊሆን ይችላል፣ ሊቀያየር ይችላል። በዚህ ቀን ነው ተብሎ እስካልተነገረ ድረስ እኛ ያ ቀን ነው ብለን መወሰን አንችልም። አንዳንድ ሐዲሶች 27ቱ ላይ የሚላሉ፣ ነገር ግን እነዚህ በዊትሮቹ እንደንፈልጋቸው ለማበረታታት የተነገሩ ሐዲሶች ነው። በእነዚያ በሌሊቶች ላይ እንደንፈልጋቸው። እሺ እሱ አንዴ ልጠይቅ። እሺ ጥያቄሽ ምንድን ነው? አያቴ በቅርቡ ነበር ወደ አኪራ ሄዱትና የ6 ዓመት ምናምን 6 ዓመት ምናምን አልጾሙም፣ መጾም አይችሉም። የመርሳት በሽታም ነበራቸው፣ የልብ ህመምና አሁን ያልጾሙትን ያለፋቸው